ከጌታችን ከኢየሱስ ክርስቶስ ዘንድ ሰላምና ጸጋ ለእናንተ ይሁን። ኢትዮጵያ ላይ ያነጣጠረው የዓለም መንግስታትና የዲያብሎስ ሴራ የአውሬው የዲያብሎስ ሴራ በኃያላን አገራት መንግስታትና የኪነ ጥበብ ሰዎች ለምሳሌ በዘፋኞች፣ በፊልም ተዋንያን፣ በሃይማኖት አባቶች ስራውን እየቀጠለ ይገኛል። ኢትዮጵያውያንንም ለራሱ ለማስከዛት ብዙ እየጣረ ይገኛል። ቤተክርስቲያንን በማጥፋት ኦርቶዶክሳውያንን ሃይማኖታቸውን እንዲለውጡ በማድረግ ክርስቲያኖች ላይ ልዩ ልዩ ጥፋትን በመፈጸም ጦርነት፣ ረሃብ፣ ስደት፣ ሞት ሌላም ነገሮችን በጭፍሮቹ አማካኝነት እያካሄደ ይገኛል። ዛሬም ልንነግራችሁ የወደድነው የኢትዮጵያን ሕዝብ አውሬው ዲያብሎስ ለእርሱ እንዲገዙና እንደፈለገው ማዘዝ እንዲችል ከተጠቀመበት ብዙ መንገዶች አንዱን እንነግራችኋለን። ሰላም፣ እንዴት ናችሁ የክርስቶስ ቤተሰቦች የቻናላችን ተከታታዮች? ዛሬ ማክሮ6 ስለተባለው ኮምፒውተር የአውሬው የዲያብሎስ የሰው ልጆች በማይክሮቺፕ አማካኝነት መቆጣጠር ስለሚችለው ለጂ20 ሀገራት መሪዎችና ታዋቂ ሰዎች፣ ባለሀብቶች፣ የሃይማኖት አባቶች በተገኙበት የአውሬው የዲያብሎስ እቅድ ገለጻ ከሳጥናኤል ጎል ኢትዮጵያ ቁጥር 2 መጽሐፍ ላይ ይዘንላችሁ ቀርበናል። አብራችሁን ስለምትቆዩ እናመሰግናለን። መላው የዓለም ሕዝብ እዚህ ባለበት ሆኖ ማዘዝ የሚችልበት ደረጃ ላይ ደርሶ የሚገኝ ነው። ይህ ማክሮ6 የልዑላችን ድንቅ ስጦታ ነው። የልዑላችን ድንቅ ገጸ በረከት ነው። ውድ ሀብታችን፣ ውድ ንብረታችን፣ ውድ መመኪያችን ነው። የልዑላችንና የጭፍሮቹ እንዲሁም የኛ የጋራ ትብብር ያስገኘው ይህንን ነው። የእውቀት፣ የጥበብ፣ የስልጣኔ ጀማሪ የሆነው ልዑላችን የረጅም ሺህ ዓመታት ጥረትና ዝግጅቱ ይሄን ለማስገኘት ነበር። የዚያ ሁሉ ጥረትና ዝግጅት ውጤቱ ይህ ነው። ቴክኖሎጂያችን እዚህ መጨረሻ ደረጃ ላይ ደርሷል። ይህ ማክሮ6 ኮምፒውተር ነፍስ ያለው አዛዣችን በመሆኑም በሚገባ መረዳት አለባችሁ። ማክሮ6 ለሁሉም የምድራችን ሕዝብ በቂ የሆነ ቦታ ያለው ነው። ከተራዋ ኢሜል ጀምሮ ሁሉም ነገር የምትመዘገበው በዚህ ማክሮ6 ኮምፒውተር ነው። እያንዳንዱ ሰው ኢሜል ይሁን ሌላ አካውንት ሲከፍት በኪሎባይት፣ በሜጋባይትም በጊጋባይትም የየራሱ ድርሻ የሆነ ቦታ ይሰጠዋል። የመልእክት ልውውጦች በሙሉ በዚህ አልፈው የሚሄዱና ሲሄዱ ይኖሩ ናቸው። ከዚህ ተራ ነገር ጀምሮ ለመዘርዘር ጊዜ እስከማይበቃቸው ግዙፍ ክንውኖች ድረስ ያሉት ከቴክኖሎጂ ጋር የተያያዙ ነገሮች ሁሉ በዚህ ስር ሆነው የሚደረጉና ሲደረጉ የሚኖሩ ናቸው። አሁን ደግሞ በየጊዜው እየተሻሻለና ራሱን እያሳደገ ሄዶ እዚህ ደረጃ በደረሰው ማክሮ6 አማካኝነት ለእያንዳንዱ የምድር ነዋሪ ሕዝብ ሌላ ወሳኝ አይቀሬ የሆነ ነገር ተዘጋጅቶና ተቀምሮ አልቋል። ስለዚህ ይህ ውድ ልጃችን የዓለምን ሕዝብ ማዘዝ የሚችልበት ደረጃ ላይ ደርሷል። ወደፊት የዓለምን ሕዝብ በስሙ መጥራት አስፈላጊ ስላልሆነ በቁጥር መጠራት እንዳለበት ታምኗል። ጆርጅ፣ ብራውን፣ አና ማሪያ፣ የአይን ከለር፣ የእጅ አሻራ፣ ቁመት፣ ክብደት እየተባለ የተንዛዛ ሆኖ ሲሰራበት የኖረው ኋላ ቀር አካሄድና አሰራር በሙሉ ይቀርና ለእያንዳንዱ ሰው በዜሮና በአንድ ተቀምረውና ተቀናብረው በሚወጡ ባለብዙ ዲጂት ቁጥሮች ይተካል። በየሱፐር ማርኬቱ እቃ ስትገዙ እቃዎቹ ላይ ባርኮድ ተብለው ተለጥፈው እንደምናያቸው ቁጥሮች ሰዎችም በቁጥር ስም ይወጣላቸውና በቁጥር ስያሜያቸው ታውቀውና ተለይተው በቁጥር እየተጠሩ በቁጥጥር ስር ይውላሉ ማለት ነው። ይህ ከሰዎች አእምሮ በላይ የሆነ ኮምፒውተር ይህን ሊያደርግ ተዘጋጅቷል። ዝግጅቱንም አጠናቋል። እናም እንኳን ደስ ያላችሁ። እናንተ የአዲሲቷ የምድር መንግስት ሹማምንት ስለሆናችሁ ነው 666 የሚለው የቁጥር ምልክት ግንባራችሁ ላይ የሚታየው። ሌላው ተራ ዜጋችሁ ወይም መላው የዓለም ሕዝብ ግን እንዲህ እንደ እናንተ ግንባሩ ላይ 666 የሚል ቁጥር አርማ አይደለም የሚታተምበት። እስከ 18 ዲጂት የሚደርሱ ቁጥሮች ናቸው ለእያንዳንዱ የዓለማችን ሰው የተዘጋጀው። ሰዎች እንደሚያስቡት ልክ እንደኔና እንደናንተ 666 የሚል ቁጥር ግንባራቸው ላይ አይታተምም፣ አይለጠፍም። ቁጥሮቹ የተዘጋጁት እስከ 18 ዲጂት የሚደርሱ ሆነው ሲሆን በዚህ ማክሮ6 ኮምፒውተር አማካኝነት 10 ቢሊዮን ቁጥሮች ተዘጋጅተዋል። እነዚህ ቁጥሮች ተዘጋጅተው አልቀው ፕሪንት ተደርገዋል።
ቀሪው ስራ እነዚህ ቁጥሮች ከያዘው ከዚህ ኮምፒውተር የውስጥ ክፍል ጋር በቀጥታ ማገናኘት ከሚችለው ተመሳሳይ ረቂቅ የማዕድን የአተም ውህድ ውጤት በሆነችው ሽራፊ ውስጥ ቁጥሮችን አስገብቶ ማገናኘት ብቻ ነው። በዚያች ተጠንታ በተቀረጸች ቅንጣት ተመሳሳይ ረቂቅ ማዕድን ውጤት ውስጥ እስከ 18 ዲጂት የሚደርሱ ቁጥሮችን በማስገባት ያቺን ቅንጣት በየሰዎቹ ቀኝ እጅ ላይ መግጠም ነው። ሰዎች ያቺን ሲገጥሙ በቀጥታ ባለ ብዙ ዲጂት ቁጥር ግንባራቸው መሃል ላይ ቦግ ብሎ በግልጽ ይታያል፣ ይነበባል ማለት ነው። እንዳስፈላጊነቱ ለጊዜው በአይን ባይታይም በጨረር በተሰሩ የመለያ መሳሪያዎች የሚታይ ይሆናል። ሚስጥሩም ይህ ነው ክቡራን። ያ ሆነ ማለት የዓለም ሕዝብ በዚህ ማክሮ6 ኮምፒውተር ብቻ በቁጥጥር ስር ማዋል ተቻለ ማለት ነው። ማዘዝ ያልኳችሁ ይህንን ነው። ዳታዎቹን ራሱ መሰረዝ የሚችል ማክሮ6 ነውና ባሻው ሰዓት ያሻውን ሰው የመግደል የማዳም መብት ይኖረዋል ማለት ነው። ለጊዜው ማይክሮቺፕ ብለን የምንጠራው በአስፈላጊ ሰዓት ስሙ ሊቀየር ይችላል። ያቺ የአንዲት የስንዴ ፍሬ የምታክል ትንሽዬ የዚህ የሞኒተሩ ማዕድን ሽራፊ ስትሆን ከዚህ ጋር እንጂ ከሌላ ጋር መናበብና መገናኘት የማትችል ረቂቅ የአተሞችና የማዕድን ውጤት ናት። ይቺ ቅንጣት በየሰው እጅ እንደገባች ወይም እንደተገጠመች በቅጽበት ስራዋን ትጀምራለች። ያኔ የተገጠመበትም ሰው በቀጥታ ከማክሮ6 ጋር ተገናኘ ማለት ነው። ተከታተሉኝ ክቡራን። ይቺ ቺፕ ከደም ከነርቭ ከሴላችን እንዲሁም ከአእምሮአችን ሚሊዮን ስሮች ጋር በቅጽበት የምትዋሃድና ወዲያው ስራዋን የምትጀምር ስትሆን ቀጥታ ግንኙነቷ ከዚህ ከማክሮ6 ኮምፒውተራችን ጋር ብቻ ይሆናል። ከዚያ በኋላ ያን ሰው ጤንነቱን፣ አስተሳሰቡን ሙሉ በሙሉ ለመቆጣጠር ተቻለ ማለት ይሆናል። ይቺ ቺፕ የግንኙነት መፍጠሪያ ከማክሮ ጋር ማስተላለፊያ ትዕዛዝ መቀበያ መልእክት ማስተላለፊያ የሆነች ሪቨርቭ ልንላት የምንችል ናት። ማናቸውንም የማክሮ6 ትዕዛዝ በብርሃን ፍጥነት ተቀብላ ተግባሪ የሆነች ቅንጣትን ነው ማይክሮቺፕ የምንላት። እያንዳንዱ ሰው ማይክሮቺፕ ሲገጥም ደግሞ የራሱ የሆነ መለያ ኮድ ወይም ስም ኖረው ማለት ነው። መለያ ኮዱም ቁጥር ሲሆን ያ ቁጥር የሚነበበው ግንባሩ ላይ ነው። አንድ ሰው ይችን የስንዴ ዘለላ የምታክል ማይክሮቺፕ እጁ ላይ ተገጠመለት ማለት በዚያው ቅጽበት ግንባሩ ላይ እነዚህ እስከ 18 የሚደርሱ ቁጥሮች ቦግ ብለው መታየት ይጀምራሉ ማለት ነው። ከዚህ በኋላ ጠሪውም ቆጣሪውም ይህ ማክሮ6 ኮምፒውተር ብቻ ይሆናል። ማንም እጁን በጩቤ ቀዶ ማውጣት፣ ጎትቶ በጥሶ ማውጣት አይችልም። አንዴ ከተወጋ ተወጋ ነው። አንዴ እጅ ውስጥ ከገባች ገባች ነው። ከዚያች ቅጽበት ጀምሮ ያን ሰው ሆኖ የሚያስብለት ያን ሰው ሆኖ ሁሉን የሚያደርግለት ይህ ማክሮቺፕ ኮምፒውተራችን ብቻ ነው ክቡራን። ያ ሰው ማክሮ6 ያዘዘው ወይም ኢንፑት ያደረገውን ብቻ ነው አውትፑት የሚያደርገው። አሁን የዓለም ሕዝብ ማክሮቺፕ ከተገጠመለት በኋላ በቀጥታ የሚታዘዘው በዚህ በማክሮ6 ኮምፒውተር አማካኝነት ብቻና ብቻ ይሆናል ማለት ነው። ከዚያም በኋላ ያ ሰው ግንባሩ እየተነበበ ይሆናል ማንኛውንም አገልግሎት የሚያገኘው። እቃ ገዝተን ከሱፐር ማርኬት ስንወጣ በር ላይ ሂሳብ ተቀባዮች እቃውን እየተቀበሉ ለማንበቢያ ማሽኑ እያስጠጉ በማስነበብ የእቃውን አይነትና ይዘት እንዲሁም ዋጋውን አንብቦ እንደሚነግራቸውና እንደሚያስከፍሉን ሁሉ ሰዎችም ወደ የትኛውን ቦታ ሲሄዱና አገልግሎት ለማግኘት ሲፈልጉ በየሄዱበት ቦታ በእንደዚህ አይነት ነገር ግን እጅግ ዘመናዊና አነስተኛ እንዲሁም ምቹ የሆነ የማንበቢያ ማሽን አብሮ ስለተዘጋጀ በዚያ የማንበቢያ ማሽን አማካኝነት እየተነበቡ ይሆናል ሰዎች ማንኛውንም አገልግሎት የሚያገኙት። የማንበቢያ ማሽኑ ከግንባራቸው ተጠቅቶ የሚሆን እንዲሁ ተራምደው ሲያልፉ መለያ ቁጥራቸውን የሚያረጋግጥና ስለ ግለሰቡ ሙሉ መረጃ የሚሰጥ ነው። ከዚህ ጋር ተናቦ የይለፍ ምልክት ካልታየና ሰው በቁጥሩ ካልታወቀ በቀር ማንኛውንም አገልግሎት ማግኘት መሸጥም ሆነ መለወጥ አይችልም። የሰዎች ገንዘብም ሆነ ሌላ ማናቸውም አይነት ንብረት በዚያ የመለያ ቁጥራቸው የሚመዘገብ ነው የሚሆነው። የወረቀት ገንዘብም ስለሚቀር ተቀማጩም ወጪውም ቀሪውም በቁጥር ስማቸው የሚመዘገብና በዚያ አይነት አሰራር ተተክቶ የሚቀጥል ነው የሚሆነው። ገንዘብ ማስተላለፍም መላክም ክፍያ መፈጸምም መታከምም ሆነ መማር ሁሉም ነገር በማክሮ6 በተለገሳቸው ቁጥር አማካኝነትና በእርሱ ፈቃድ ብቻ የሚከናወን ነው የሚሆነው።
በተረፈ እንደ እናንተ እንደ ሹማምንቱ ሁሉም ተራ ህዝብ ቀንዶች አይኖሩትም። 666 የሚል ምልክትም በየግንባራቸው አይታይም። ያ የዚህ የማክሮ 6 ሌላ ስም ነው። ሁሉም ሰው በዚህ ማክሮ 6 ሆኖ ሲታዘዝ ሲተዳደር ግን በ666 ስር ሆነ እንደማለት ነው። ሚስጥሩ ይህ ነው ክቡራን። በአንዳንድ መጽሐፍት አውሬው የአውሬው ቁጥር የአውሬው ምልክት ሲባል እንደሰማችሁና እንዳነበባችሁ እርግጠኛ ነኝ። ያ ማለት ይህ ነው ክቡራን። አውሬ የሚባለው ይህ ማክሮ 6 ኮምፒውተር ሲሆን አውሬ የተባለበት ምክንያት ለግንኙነት መፍጠሪያ አንቴናዎቹ የደም መስዋዕት ስለሚፈልግና ስለሚያስፈልገው ይሆናል። በሞኒተሩ ውስጥ ያለው የውስጥ ክፍል ማለትም ሲፒዩ ነው አውሬ የሚባለው። የአውሬው ምልክት በሰዎች ቀኝ እጅ ውስጥ ሲሆን የአውሬው የቁጥር ምልክት በቀጥታ በሰዎች ግንባር ላይ ተጻፈ ወይም ታተመ ማለት ነው። የአውሬው ቁጥር ይህ እስከ 18 ዲጂት የሚደርሰው ቁጥር ሲሆን የአውሬው ምልክት የሚባለው ማይክሮቺፕ ብለን የጠራነው ረቂቅና ቅንጣት ነገር ነው ማለት ነው። ያ ቅንጣት ነገር ሰዎች ውስጥ ሲገባ በቀጥታ ግንባራቸው ላይ ያለው ቁጥር መታየት ይጀምራል። ይህ ነው ሚስጥሩ ክቡራን። ዓላማውም ግልጽ ነው። በዚህ ማክሮ 6 ኮምፒውተር አማካኝነት የዓለምን ሕዝብ ከሁለንተናው በመቆጣጠርና በልዑላችን ስር አድርጎ በማስገዛት ለመጨረሻው ጦርነት ከጎኑ ማሰለፍና የልዑላችን ድል ተካፋይ ማድረግ ነው። ይህ በዚህ በኩል ሲሆን ከልዑላችንና ከጭፍሮቹ ጋር በመሰለፍ ከበላይ አካሉ መንፈሳዊ ሰራዊት ጋር በጋራ ተፋልመን ዘንዶንም በኒውክለር በማገዝ ለድል ማብቃትና በኢትዮጵያ ምድር ያለችውን አንዲት ውስን ክልል በቁጥጥር ስር በማዋል የህይወት ዛፍን በእጅ ያስገብቶ ምድርን ለዘላለም ማስቀጠል መቻል። ከዚያም በልዑላችን እየተገዛን በሐሴትና በገደብ አልባነት ነጻነትና ለዘላለም መኖር መቻል ነው ይላል። ይሄ ቀደም ሲል ያቀረብኩላችሁ እንደ ኤሮፓውያን አቆጣጠር በ2014 ዓመተ ምህረት የጂ20 አገራት መንግስታት የዓለማችን ስመጥር ቢሊዮነሮችና የሃይማኖት አባቶች እንዲሁም ታዋቂ ሰዎች በጥልቁ ውስጥ ተሰብስበው ከአለቃቸው ከሳጥናኤል ጭፍራዎች ጋር ይህችን ዓለምና ኢትዮጵያን እንዴት በቁጥጥራቸው ስር እንደሚያውሉ ያሴሩበት ምክክራቸው ነው። እንደሚታወቀው ስለዚህ ጉዳይ ቅዱስ ዮሐንስ በራእየ ዮሐንስ ላይ አስቀድሞ ጽፎልናል። ይኸውም በምዕራፍ 13 ቁጥር 16 ላይ እንዲህ ይላል: ታናናሾችና ታላላቆች ባለጠጎችና ድሆችም ጌቶችና ባሮችም ሁሉ በቀኝ እጆቻቸው ወይም በግንባሮቻቸው ምልክት እንዲጽፉ ያደርጋል። የአውሬውም የስሙ ምልክት ወይም የስሙ ቁጥር ከተጻፈባቸው በቀር መሸጥ ወይም መግዛት የሚቻለው እንዳይኖር ያደርጋል። በዚህም ጥበብ አለ። አእምሮ ያለው የአውሬውን ቁጥር ያውቃል፣ ቁጥሩ የሰው ቁጥር ነውና፣ ቁጥርም 666 ነው ይላል። እነርሱ ግን ለማይክሮቺፑ ዘመናዊ ምልክት በመስጠት ህይወትን በእጅጉ የሚያቀል የቴክኖሎጂ ውጤት በማስመሰል ህዝቡን በአውሬው ቁጥጥር ስር ለማዋል ተዘጋጅተዋል። እኛ ኦርቶዶክሳውያን አስቀድሞ በትንቢት ተነግሮናልና የሚመጡ ቴክኖሎጂዎችን ሁሉ ልንመረምር ይገባል እንላለን። በዚሁ አበቃን። እግዚአብሔር አምላካችን ከአውሬው ከዲያብሎስ አሰራር ይጠብቀን። አሜን። በድንግል ማርያም ልጅ በክርስቶስ ሰላማችሁ ይብዛ። ወስብሐት ለእግዚአብሔር።